ሰሞኑን ትግራይ ውስጥ ያለውን ነገር የምታዩት አይ ቲንክ አሁን 5 ወይ 6ኛ ቀኑ ሆነው ብዙዎች ጉዳዩ ከሰኞ የጀመረ ነው የሚመስላቸው፣ ግን ከዛ 2 ቀን በፊት አንዳንድ ቦታዎች ላይ ይህ አይነት ጥያቄዎች ነበሩ። ብዙም ጎልቶ አልተወራም። መቀሌው ግን መቀሌ ላይ በመሆኑ እና አግሬሲቭ የነበረም ተቃውሞ በመሆኑ በተለይ ለክልሉ ፕሬዚዳንት ለጄኔራል ታደሰ ወረደ ስጋት ውስጥ የሚጥል በመሆኑ በጣም የጮኸ አጋጣሚ ነው እና በዛ ምክንያት ነው መነጋገሪያ የሆነው እንጂ ከዛም በፊት እንቅስቃሴው ነበር። ይሄ ጉዳይ ቲፒኤልኤፎች የተጫወቱት አደገኛ ቁማር ነው። የሰራዊቱ ተቃውሞ የቲፒኤልኤፍ የቁማር ውጤት ነው። ቲፒኤልኤፍ በ3 ምክንያቶች ይህን ቁማር መጫወት ፈልጓል። ወደ ክፉኛ መረበሹን የሚያሳየው ወደዛ ነው ለመምጣት መፈልገው፣ ግን ትንሽ ባክግራውንድ ለመስጠት ነው። ትንሽ ቁማሩን ማሳየት ስላለብኝ በ3 ምክንያቶች። አንደኛው ጄኔራል ታደሰ ወረደ በሻዕቢያ በኩል አይፈለጉም። በሻዕቢያ በኩል የማይፈለጉበት አንዱ ምክንያት የእንደርታ ሰውን በመሆናቸውም ጭምር። ሻዕቢያ የኢትዮጵያን ፖለቲካ የሚረዳው በብሔር መነጽር፣ በጎሳ መነጽር ነው። እንደዛ ነው የሚረዳው። ኢትዮጵያ ውስጥ ይሄ የአውራጃዊነት የብሔር ቅራኔ አለ ብሎ ነው የሚያስበው። ዋነኛው የኢትዮጵያ የፖለቲካ ቅራኔ እሱ ነው ብሎ ነው የሚያስበው። እና ከጎንም ሲያደርግ ሲያቀርብህም ሲያስጠጋህም ሲያርቅህም ወይም ከሱ ጋር ያለውን ግንኙነት እሱ ሲመራው አንዱ መለኪያው ከምን አውራጃ ነው የመጣው ከምን ብሔር ነው የመጣው በሚል ይሄን ብዙ እንቅስቃሴዎቹን ከተመለከታችሁ ትረዳላችሁ። ጄኔራል ታደሰ ወረደ ሻዕቢያ ላይ ባላቸው አቋም ብቻ አይደለም፣ የእንደርታ ሰው በመሆናቸው። ዛሬ አሁን አንድ እየሰማሁ ነበረ፣ አቶ ስብሐት ነጋ ከሻዕቢያ ጋር የተፈጠረውን የጽምዶ የሚባለውን ነገር ተቃውሟል የሚባል ቃለ መጠይቅ ሰጥተዋል በሚል ኢሳያስ የሚገመት አይነት የሚታመን ሰው አይደለም እና ይህ ግንኙነት ጥሩ አይደለም የሚል አስተያየት ሰጥተዋል የሚል ነገር ሰምቻለሁ። ግን የፈለገ ቢሆን ለኢሳያስ አፈወርቂ ከጄኔራል ታደሰ ወረደ ይልቅ ስብሐት ይሻሏል። የፈለገ ቢሆን ስብሐት ነጋ ከሻዕቢያ ጋር ምናልባት አሁን ባለው አቋም ላይሰራ ይችል ይሆናል እንጂ ለሻዕቢያ መጥፎ አያስብም። ጄኔራል ታደሰ ወረደ ጽምዶን መቃወም ብቻ አይደለም፣ ለሻዕቢያ ያላቸው አመለካከትም እንደ ስብሐት አይደለም፣ ኔጌቲቭ ነው። አንዱ እሱ ነው። ሻዕቢያ ላይ ያላቸው አቋም አይደለም በሻዕቢያ ዘንድ እንዲወርዱ እየተፈለገ ያለው የእንደርታ ሰው በመሆናቸው ጭምር። ሶስታቸውን አውርዱ እናንተ ያዙት ብሏቸዋል። የአንድ አካባቢ ሰዎች ስም ላለመጥራት ብዬ ነው እሱ። ምክንያቱም እናንተን ነው የማምነው። እናንተ ምናልባት እንደው ብንዋጋ እንኳን እናንተ ጋር ብንዋጋ እንኳን እኔን ከስልጣን ማውረድ የምትችሉበት እድል እንኳን ካለ ትታችሁት ነው የምትመለሱት ባይ ነው ለነሱ። ከኔ ጋር ልዩነት እንኳን ቢኖራችሁ የህልውና ስጋት አትሆኑም እናንተ። ስለዚህ እናንተ በዋናነት የማትመሩት ጉዳይ ወይም ግንኙነትን ከፍ ወዳለ ደረጃ አላደርስም ማለት ተማመንበትም ይላል። ይህን የሚላቸው ለአንድ አካባቢ ሰዎች ነው። ጄኔራል ታደሰ ወረደ ግን ከኔ ጋር ያለውን ግንኙነት የሚቃወም ከሆነ እድል ቢያገኝ ለአስተዳደር የህልውና ስጋት ከመሆን ወደኋላ አይልም። ለምን? የእንደርታ ሰው ነው። ለምን? የራያ ሰው ነው። ለምን? እንደዚህ የተንቤን ሰው ነው። እንዲህ የተባለ ነው በሻዕቢያ ዘንድ ፖለቲካ የሚተነተነው።
ይሄን ጉዳይ ለማስፈጸም እና ከሻዕቢያ ጋር ያላቸውን ግንኙነት ጠንከር ወዳለ ደረጃ ለማሸጋገር ሻዕቢያ አሁን ብዙ እምነት የለውም። ለዛ ነው ግንኙነታቸውን በሚመለከት ከፍ ባለ ባለስልጣን በኩል ሲናገር አይሰማም። የባለፈው ቲፒኤልኤፍ ኮንፈረንስ አዘጋጅቶ ከሰጠው መግለጫ ውስጥ አንዱና ለሻዕቢያ ካስተላለፈው መልእክት ውስጥ አንዱ የሚለው ነገር ድምጻችሁን አሰሙ የሚለው የእናንተ ድምጽ ማሰማት አያችሁ በራሳቸው ማህበረሰብ ዘንድ ግንኙነቱን በደንብ በሚፈልጉት ማህበረሰቦች ዘንድ መተማመንን ይፈጥራል። አሁን ግን አብዛኛው ሰው ጥርጣሬ ነው ያለው። ደብረጽዮን ነው የሚያወራው፣ ኢሳያስ ሲያወራ አይሰማም። የቲፒኤልኤፍ ከፍተኛ የሚባሉ ሰዎች ጽምዶ ይላሉ። በዛ በኩል ያሉት ጸጥ፣ አንድ አክቲቪስት ነው ዝም ብሎ የዛ አክቲቪስት ድምጽ ብቻውን ግንኙነቱ እንዴት ነው ማለት የሆነ በሚፈልጉት ሰዎች ዘንድ ጠንከር ያለ እምነት አይፈጥርም። እና ድምፅን አሰማን ነው እያሉ ያሉት። እንዳሰማ ይሄን የእንደርታ ሰው አንሱ፣ እኔ እናንተን ነው ማምነው ነው የሚላቸው። እሱን ለማስፈጸም አንድ ሁለት ቲፒኤልኤፎች ከጄኔራል ታደሰ ወረደ የሚጠብቋቸው ነገሮች አሉ። እነዛ የሚጠብቋቸው ነገሮች የቲፒኤልኤፍን አቅም የሚያጠናክሩ ናቸው። አንደኛው ኤፈርት አሁን ከቲፒኤልኤፍ እጅ ወጥቷል። ወደ ቲፒኤልኤፍ መመለስ አለበት። ጄኔራል ታደሰ ወረደ ይሄንን አድርግልን ብለዋል። በግልጽ ይሄንን ብለዋል። እስካሁን ጄኔራል ታደሰ ወረደ ይሄን አላደረገም። ሁለተኛው ጄኔራል ታደሰ ወረደ የሰራዊቱ ዋና ሰው ነው፣ ጠቅላይ አዛዥ እንደማለት። የቲዲኤፍ ዋናው ጠቅላይ አዛዥ እሱ ነው፣ ጄኔራል ታደሰ ወረደ ናቸው። ፕሬዚዳንትም ሆነ እሱንም ሁለቱንም መያዝ የለብህም፣ ቢያንስ ጠቅላይ አዛዥነቱን ለሌላ ሰው ስጥ ይላል። እነዚህ ሁለት ነገሮችን አሁን በጊዜያዊ መንግስቱ ስር ነው ኤፈርት፣ ሰራዊቱም ጠቅላይ አዛዥነት ጊዜያዊ መንግስቱ ጋር ነው ያለው። ከነዚህ ሁለት ነገሮች ማላቀቅ ይፈልጋል። እነዚህን ሁለት ነገሮች የራሳቸው ሰዎች ከያዙ ቲፒኤልኤፍ ወሳኝ ኃይል ነው። ፕሬዚዳንቱን ተውት፣ በቃ ከዛ በኋላ እንደሌለ መቁጠር ትችላላችሁ። ይሄን አድርግ ይላሉ። ጄኔራል ታደሰ ወረደም ይሄን አይለቁም። የሻዕቢያን ፍላጎት ለማስፈጸም አንድ ሁለት ጄኔራል ታደሰ ወረደን አጣብቂኝ ውስጥ ከተው ኤፈርትንም እንዲለቅ የሰራዊቱንም ጠቅላይ አዛዥነት እንዲለቅ ማድረግ ይፈልጋል። ሶስተኛው ከፌዴራል መንግስት ጋር ግንኙነት አድርጎ ነበረ። ጄኔራል ታደሰ ወረደ በቅርብ ከጠቅላይ ሚኒስትሩ ጋር ተገናኝተዋል እና በቲፒኤልኤፎች በኩል የሆነ ስምምነት ላይ ደርሶ ነው የመጣው የሚል ስጋት አላቸው። አንድ ተፈናቃዮቹን የሚመለሱበትን ሁኔታ ተስማምቶ መጥቷል የሚል ስጋት አላቸው። አንድ ሁለተኛ የተወሰነው ሰዎችን አሳልፎም ሊሰጥ ነው የሚል ስጋት አላቸው። ወሬውን ከየት እንዳገኙት አላውቅም፣ ግን እንደዛ አይነት ስጋት አላቸው። ሳይቀድመን እንቅደም በሚል ከዚህ ስጋት በመነጨ ነው መቀሌ ላይ ያለውን የራሳቸውን ሰራዊት በተለይ በጄኔራል ታደሰ ወረደ ላይ ፐርሰናሊ ቅሬታ ያላቸው ቁጣ ያላቸውን ሰዎች ሰልፍ ያስወጡት ጄኔራል ታደሰ ወረደ በሚያዋርድ አይነት መልኩ እና ለህልውናው እንዲሰጋ በሚያደርግ አይነት መልኩ ያን እንቅስቃሴ ጀመሩት። ትልቅ ቁማር ነበር። በዛ መልኩ ጀመሩት። ነገር ግን ያልጠበቁት ነገር መጣ። በመጠን በዛ። ሰራዊቱ ውስጥ የጥቅማ ጥቅም የደሞዝ ጥያቄ እንዳለ ያውቃሉ። ሁሌም በግንኙነታቸው ውስጥ ያነሳሉ የሰራዊቱ አባላት። አሁን እሷ ላይ ያላቸውን የሰራዊቱን ቁጣ ወዴት አዞሯት?
ወደ ታደሰ ጊዜያዊ መንግስቱ እኮ ነው ይህን ነገር ማድረግ ያለበት ማስፈጸም ያለበት ብለው ሰራዊቱን ጄኔራል ታደሰ ወረደ ላይ እንዲያተኩር እና ያቁጣውን ጄኔራል ታደሰ ወረደ ላይ እንዲተነፈስ ማድረግ ይፈልጉት። ግን በጠበቁት ልክ ግን አይደለም የሆነው። ጭራሽ በዛ። እያንዳንዱ የአርሚ አባል እየተነሳው ማለት ጀመረ። ለተከታታይ 3 4 5 ቀናት ደነገጡ። ዛሬ ለምሳሌ የጦር ጉዳተኞች መቀሌ ላይ ሰልፍ አድርገዋል። የሰራዊቱ ቤተሰቦች አዲግራት ላይ ሰልፍ አድርገዋል። ከሰራዊቱም ውጪ የሰራዊቱ ጉዳይ ያገባናል የሚሉ የህብረተሰብ ክፍሎችም እየተቀላቀሉት መጡ። ሀራ መሬት ላይ ያሉት በርቱ የሚል መግለጫ ማውጣት ጀመሩ። አንዳንድ ተቋሚ ፓርቲዎች አይዟችሁ ከጎናችሁ ነን ወደ ማለት ጀመሩ። ጉዳዩ ከቲፒኤልኤፍ ቁጥጥር ውጪ የሆነ እንደውም ለሌሎች አካላቶች መጠቀሚያ ወደ መሆን መጣ። ወደዛ መሆን መጣ። ደነገጡ። ከዛ ባለፈ ግን አንድ ቪዲዮ ላሳያችሁ እና እሱን እናወራዋለን። ታየው የሰራዊቱ አመራር ማሾ በየነ ሲሆን ወጣቱ የሰራዊቱ አባል አሁን በዚህ 3-4 ቀን የሚመለከተው አካል መጥቶ እንዲያነጋግረን ፍትህ እንዲሰጠን እንፈልጋለን ብሎ ጥያቄውን ሲያቀርብ ማሾ በየነ ግን በስላቅ ስቆበታል። ወጣቱ ታጣቂም አንተ ብትስቅ አይፈረድብህም፣ እኔ የ20 ዓመት ወጣት ሆኜ አንተ የ80 ዓመት አዛውንት ሆነ ፊታችን ሲታይ አንተ ነህ ወጣቱና ብትስቅ አልፈርድብህም፣ እኔ የምበላው አንተ አትበላውምና በማለት ድፍረት የተሞላበት አሳዛኝ ንግግር አድርገዋል። ይሄ ንግግር የኪሳራዎች ሁሉ ኪሳራ ነው። ከጠበቁት ውጪ ሆነ። በመጠን መስፋቱ አይደለም፣ በክብደት መጨመሩ አይደለም፣ ለሌሎች አካላት መጠቀሚያ በሚሆን ደረጃ ላይ መገኘቱ ብቻ አይደለም። ሰራዊቱ ውስጥ ያለውን ገመና በደንብ አጋለጠ። ለካ ሰራዊቱ ውስጥ ጥያቄ ብቻ አይደለም ያለው። ምን አለ? ቁጣ አለ። እነዚህ ወጣቶች ንግግር ስሙ። አንተ የ80 ዓመት አዛውንት ሆነ የ20 ዓመት ሰው ነው የምትመስለው። እኔ ግን የ20 ዓመት ሆኜ የ80 ዓመት ሰው እየመሰልኩኝ ነው። ትስቃለህ ደግሞ እንዴ ይለዋል። አመራሮችን ነው ይሄንን ጄኔራል ናቸው እኚህ ሰው ይሄን የሚባሉት። ቁጣ አለ። ትሪት እየተደረገበት ካለው መንገድ አንጻር እየተከበረ ስላልሆነ የሚሰጠው ልክ በዛ ልክ ትሪት እየተደረገ ስላልሆነ ወደ ንቀት ሁሉ እየመጣ ነው፣ ወደ ጥላቻ ሁሉ እየመጣ ነው፣ ወደ እምቢታ ሁሉ እየመጣ ነው። ትስቃለህ እንዴ ይለዋል። ይሄ በቃ ትልቅ ስብራት ሰራዊት ውስጥ እንዳለ፣ ትልቅ ችግር ሰራዊት ውስጥ እንዳለ የሚያሳይ። ወደ ጄኔራል ታደሰ ብቻ እንዲያተኩር የነበረው አካል በእያንዳንዱን ሰራዊት ትስቃለህ እንዴ እየተባለ ለምን አትስቅም? በ80 ዓመት የ20 ዓመት ወጣት መስለ አንተ የ20 ዓመት ወጣት እንድትመስል እኔ በ20 ዓመት የ80 ዓመት አዛውንት መሆን ነበረብኝ። እሱን ስለሆንኩላ አንተ የ20 ዓመት ወጣት ሆናል እና ለምን አትስቅም ይባል። አደባባይ ላይ ነው። ቴንክ ዩ ሶሎዳ። ከዛ ነው ያገኘሁት ትርጉም አይቼዋለሁ ሶሻል ሚዲያ ላይ ሲጻፍ፣ ግን በትግርኛ ነው።
ይሄ ጥያቄ ብቻ አይደለም፣ ቁጣ ሁላ ነው ያለው እና ወደ እምቢተኝነት ሁሉ እየተቀየረ ነው። ስሙት እንደገና። ይታየው የሰራዊቱ አመራር ማሾ በየነ ሲሆን ወጣቱ የሰራዊቱ አባል አሁን በዚህ 3-4 ቀን የሚመለከተው አካል መጥቶ እንዲያነጋግረን ፍትህ እንዲሰጠን እንፈልጋለን ብሎ ጥያቄውን ሲያቀርብ ማሾ በየነ ግን በስላቅ ስቆበታል። ወጣቱ ታጣቂም አንተ ብትስቅ አይፈረድብህም፣ እኔ የ20 ዓመት ወጣት ሆኜ አንተ የ80 ዓመት አዛውንት ሆነ ፊታችን ሲታይ አንተ ነህ ወጣቱና ብትስቅ አልፈርድብህም፣ እኔ የምበላው አንተ አትበላውምና በማለት ድፍረት የተሞላበት አሳዛኝ ንግግር አድርገዋል። እንግዲህ በሰራዊት ውስጥ ባለ ዲሲፕሊን፣ በሰራዊት ውስጥ ባለ ስርዓት አሁን ይህን እርግጠኛ ነኝ አንዳንድ ሰዎች የመናገር መብት ብለው ሲተረጉሙት እንደሚችሉ አልጠራጠርም። ይሄ ግን በሰራዊት ውስጥ የእዝ ሰንሰለት የሚባለው ነገር መፍረሱን፣ ዲሲፕሊን የሚባለው ነገር መፍረሱን፣ ሰራዊቱ ራሱ ቀውስ ውስጥ መሆኑን የሚያሳይ ቲፒኤልኤፍ በጦርነት ዋዜማ ውስጥ ሆነው ቅድም ያልኳችሁን 3 ነገሮች አገኝበታለሁ ብሎ የጀመረው ነገር በጦርነት ዋዜማ ውስጥ ሆኖ በሚተማመንበት ሰራዊት ውስጥ ያለውን ቀውስ የሚያጋልጥ ተግባር ውስጥ ገባ። አተረፈ፣ ከሰረ። ለኔ ቁማሩን ተበልቷል። ነገ ከነገ ወዲያ አሁን ለማቆም ከፍተኛ ጥረት እየተደረገ ነው በቲፒኤልኤፍም በኩል። አስቸኳይ ስብሰባም ካቢኔው ተቀምጦ ነበር የጊዜያዊ መንግስቱ ጥቅማ ጥቅም ምናምን በሚለው ደንብ ጸደቀ ምናምን የሚል ነገር ሰጥቷል፣ መግለጫ ወጥቷል። ነገ ከነገ ወዲያ ሊቆምም ላይቆምም ይችላል። ግን አንድ ነገር ግን ምን ብሏል? ተገልጧል። ምን አለ? ሰራዊት ውስጥ ቀውስ አለ፣ ሰራዊት ውስጥ መግቢያ ቀዳዳ አለ፣ ትልቅ ሰራዊቱ በአመራሮቹ ላይ ተቆጥቷል። ሰራዊቱ አመራሮቹን የሱ መሪ እንደሆኑ አድርጎ አያስብም። ለራሳቸው የሚኖሩ ቆዳቸውን እየቀየሩ የሚኖሩ አድርጎ ነው የሚቆጥራቸው። በወጣት ደም ወጣት እየሆኑ ያሉ አድርጎ ነው የሚቆጥራቸው። ትስቃለህ ነው የሚሉት። ይሄ ገመና ነው የተገለጠው። ትልቅ ኪሳራ ነው ለቲፒኤልኤፍ። በጦርነት ዋዜማ ወቅት ላይ ነው ይሄ ነገ ከነገ ወዲያ ይዋጋልኛል የሚለው አካል ያለበትን ቀውስ ያሳየው እና እዚህ ጋር ነው የኔ እነዚህ ሰዎች ምንድን ነው የሚያስቡት? ምን ውስጥ ናቸው ያሉት? ጄኔራል ታደሰን ወረደን ለማንሳት ወይም ጫና ውስጥ ለመክተት እና በዛ የሆነ ነገር እንዲወስንላቸው ብለው ለህልውናቸው ወሳኝ የሆነውን ኃይል በዚህ ደረጃ አጋልጠው የሚሰጡት እንዴት ቢያስቡ ብዬ ነው ያሰብኩት። ዞሮ እኮ ጄኔራል ታደሰ ወረደን ቢያወርዱም ጄኔራል ታደሰ ወረደ እንዲወስንላቸው የሚፈልጉትን ነገር ቢወስንላቸውም ሰርቫይቭ ግን የሚያደርጉት በዚህ ሰራዊት። ዋነኛው የነሱ ሰርቫይቫል የሚወሰነው በሰራዊቱ ሁኔታ ነው። ግን የሰራዊቱን ሁኔታ አጋልጠው አሳዩ። የሰራዊቱ ሁኔታ ምንድነው? ቀውስ ውስጥ ነው። አዛዥ የለም፣ ታዛዥ የለም። ሂዳንተን አንሰማህም ነው እያሉት ያሉት። ሂዳንተ የኛን ጥያቄ አትመልስም ነው እያሉት ያሉት። አንተ ገልፍጥ እያሉት ነው ያሉት። ምን ሆንክና አትገለፍጥም? እኔ ነኝ እኮ በኪስ ገንዘብ የ80 ዓመት አዛውንት ሆነ የ20 ዓመት ወጣት ያደረኩ በኪስ ገንዘብ ገልፍጥ አንተ እያሉ። እኔ ነኝ ወንድሜን ያጣሁት፣ እኔ ነኝ እህቴን ያጣሁት፣ እኔ ነኝ ቤተሰቤን ያጣሁት፣ እኔ ነኝ የቆሰልኩት፣ እኔ ነኝ የተጎዳሁት። አንተ ምንም አልሆንክም ገልፍጥ እያለው ተቆጥቷል ሰራዊቱ።
ስለዚህ ይሄን ሰራዊት በራሱ በህወሓት ላይ ማስነሳት የሚቻልበት እድል አለ። ቲፒኤልኤፍ ቁማሩን ህልውናውን አደጋ ውስጥ በሚጥል አይነት መልኩ ነው ለመብላት ወይም ለማግኘት እየሞከረ ያለው። እንዴት ቢታሰብ ነው ብዬ ነው ያሰብኩትኛ። እንድትጠይቁት የምፈልገው ጥያቄ ይሄንን ነው። ለኔ በጣም በክፉኛ በሆነ አይነት መልኩ መረበሽ ውስጥ ፍርሃት ውስጥ መሆናቸውን ያሳያል። እነዚህ ሰዎች ይሄን ስናደርግ ምን ሊመጣ ይችላል የሚለውን ነገር እያሰቡት አይደለም። ሰራዊቱን እንዲወጣ ስናደርግ በትክክል የምንፈልገውን አይነት ታርጌት ይመታልናል ወይ? ሌላስ ጉዳት ይዞብን አይመጣም ወይ? እንደገና ነገ ከነገ ወዲያ ደግሞ እሱን ለማካካስ ደግሞ ብዙ ኪሳራ አያስከትልብንም ወይ የሚል ማሰብ የሚባል ነገር የለም። እንደዚህ አይነት ነገሮችን ማሰብ የምታቆመው ክፉኛ ስትረበሽ፣ ክፉኛ ስጋት ውስጥ ፍርሃት ውስጥ ስትወድቅ። የተረጋጋ ስጋት ውስጥ ፍርሃት ውስጥ ያልሆነ አካል ተረጋግቶ ያስባል። ተረጋግተህ ስታስብ ቢያንስ ህልውናህን አደጋ ውስጥ በሚጥል አይነት ሁኔታ ቁማር አትጫወት። ቁማር አትጫወት። ቲፒኤልኤፍ በጣም ስጋት ውስጥ፣ በጣም ፍርሃት ውስጥ፣ በጣም መረበሽ ውስጥ በመሆኑ ምክንያት ህልውናውን አደጋ ውስጥ ሊጥል በሚችል አይነት መልኩ ቁማር ተጫውቶ ተበልቶበታል። አልበላም፣ ተበልቶበታል። አሁን ለመቀልበስ ለማቆም ሩጫ ላይ ነው። ያቆመው አላቆመው የምናየው ነው ነገ ከነገ ወዲያ። ግን ትልቅ ነገር ግን ተገልጧል። ሰራዊቱ ከባድ ቀውስ ውስጥ ነው ያለው። ከባድ ቀውስ ውስጥ መሪዎቹን ራሱ ገልፍጥ የሚል ተዘቃለ ደግሞ እንዲህ የሚል በዛ ደረጃ የተቆጣ ነገ ከነገ ወዲያ አልዋጋም ሁሉ ሊል የሚችል ሰራዊት ነው ያለው። አንተ ደምህን ልትቀይር፣ አንተ ቆዳህን ልትቀይር፣ እኔ መሞትበት ምክንያት የለም በኪስ ገንዘብ የሚልህ ሰራዊት እንዳለህ ነው እየተናገርክ ያለ። ይሄ ማሰብ ማቆማቸውን ማሰላሰል ማቆማቸውን የሚያሳየው ማመን የሚባል ነገር እንደሌለ። አሁን እንግዲህ ጄኔራል ታደሰ ወረደ ምን ተናግሮ ይምጡ፣ ምን ቃል ገብቶ ይምጡ። እሺ ጄኔራል ታደሰ ቃል ገብተውስ ቢመጡ በዓለም ፊት ቃል ገብተው አንዱንም ያልፈጸሙ ሰው እኮ ናቸው። አሁን ጠቅላይ ሚኒስቴሩ ጋር ሄዶ ተፈናቃይ መልሳለሁ፣ ኦኬ እንትናን አሳልፌ እሰጣለሁ ቢሉ ያደርጋሉ እንዴ? ይሄ እኮ ጄኔራል ታደሰ ወረደ ባህሪ እኮ ነው የሚታወቀው። 8 ነጥቦችን በዓለም ፊት አደባባይ ላይ ፈርመው ቃል ገብተው ሄደው ይኸው እስካሁን አንዱን አልፈጸሙ። አለመፈጸም ብቻ አይደለም የመፈጸምን ፍላጎት አላሳዩ። እንደውም ለቲፒኤልኤፍ የሚመች አይነት ሁኔታ ነው እየፈጠሩ ያሉት። እንዲህ አይነትን ሰው ሁሉ ይጠረጥራል። አምኑ። ይሄ ጥልቅ የሆነ ፍርሃት ውስጥ ስትገባ የሚኖር በቃ ማመን ማቆም፣ ሁሉንም መጠርጠር። ዳጄ በፖለቲካ ውስጥ ትንሽም ቢሆን ማመን ያስፈልጋል። አብረህ ልትሰራ የምትችለው በመተማመን። ልጠራጠር ካልክ አብረህ መስራት ከባድ ነው። አብረህ አሰራ። ልጠርጠር ካልክ ምንም ነገር ትጠረጥራለህ። አሁን ለምሳሌ ሰራዊቱንም እንቅስቃሴ ጄኔራል ታደሰ ወረደ ነው ያደረጉት ብለህ ልጠረጥር ትችላለህ እና ምክንያት ልታስቀምጥ ትችላለህ። አሁን ጠርጥር ብትለኝ ጠርጥሬ ምክንያት ልነግርህ እችላለሁ። እንዲህ ለማግኘት ልልህ ይችላል። ልጠርጥር ካልክ ሁሉንም ልጠረጥር ትችላለህ። ቲፒኤልኤፍ አሁን ያለበት ለዚያውም እኮ ቲፒኤልኤፍ ደግሞ በባህሪው በቃ በቡድን የሚያምን ስብስብ እኮ በቡድን የሚያምን በኮሌክቲቭ ሊደርሺፕ የሚያምን ነው። እንደዛ አይነት ስብስብ ደግሞ በተወሰነ ደረጃ መተማመንን ይፈልጋል።
አሁን ግን መተማመን የለም። አንዱ አንዱን በጥርጣሬ ነው። ይሄ ደግሞ የመፈጸም አቅምን በብዙ መልኩ ይጎዳል። የመተማመን ዴፊሲት የሚጠፋው ማነው? ዴፊሲት የሚኖረው መተማመን ወይም በጣም መጠራጠር የሚነክሰው ፍርሃት ውስጥ ስትገባ፣ ስጋት ውስጥ ስትገባ። ቲፒኤልኤፍ ክፉኛ እየፈራ ያለ እንቅስቃሴው በሙሉ ሰርቫይቭ ለማድረግ ነው። ሰርቫይቭ ለማድረግ እንጂ የሆነ ነገርን ወደ ውጤት ለመቀየር ሳይሆን በቃ አለሁ ለማለት አልሞትኩም ለማለት። ውሳኔ ሁሉ ችኩል ነው። የጊዜውን ጉዳይ ነው የሚያስበው። ትልቅ ነገር የለውም። እሱን እንዴት አሳካለሁ ብሎ ስትራቴጂ አይነድፍም። በቃ ይሄን እንፈልጋለን፣ አዎ እንዲህ እናድርግ። እንደዚህ አይነት ስጋት መጣ፣ አዎ እንዲህ እናድርግ። የዕለት ዕለቱን ለመኖር ይሄ እንደ አንድ የፖለቲካ ስብስብ ስታየው በቃ የመጨረሻው የሰርቫይቫል ጉዳይ አደጋ ውስጥ ሲገባ የሚኖርህ ባህል እና ግቡ ዛሬን መኖር ብቻ ነው። ግቡ ዛሬን መኖር ብቻ ነው። እሱን እናካክሰዋለን። አረ ይሄ ነገር እኮ ሌላ ጉዳት ይዞብን እኮ እሱን ዋናው ነገር ዛሬ ያኖረናል ወይ በቃ ማለት ነው። ያኖረ ከሆነ ተግብረው ይሄንንም እንደዚህ ነው። በቃ ጀነራል ታደሰ ወረደን እንዲህ ለማድረግ ይደረግ። የሰራዊቱ እንቅስቃሴ እንዲህ አይነት ነገር ይዞብን ቢመጣስ፣ እንዲህ ቢያጋልጠንስ ምናምን የሚባለው ነው። ተወሱ። ይሄን ለማሰብ ጊዜ የለንም። ቲፒኤልኤፍ ለማሰብ ጊዜ አጥቷል። እውነቴን ነው የምላችሁ። ለማሰብ ጊዜ የለው፣ ለማሰላሰል ጊዜ የለው። እንደዛም አይነት አእምሮ አሁን ላይ የለው። በጊዜ የለኝም ስሜት ነው ተንቀሳቀስ ያለ። ለማሰብ ጊዜ አጣህ ማለት ወዳጅ አብቅቶላል ማለት አብቅቶላል። ሳታስብ መኖር ከባድ ነው። በራስ መተማመኑ ተመቷል። ቲፒኤልኤፍ በራስ መተማመኑ ሻዕቢያ ነው የሚነግረው። እንዲያርቅ ሲለው ያደርጋል። በራስ መተማመኑ ጠፍቷል። ምክንያቱም አመራሩ የሰርቫይቫል አደጋ ውስጥ ገብቷል። የህልውና አደጋ ውስጥ ደግሞ ስትገባ እሱም ደግሞ ከሊደርሺፕ ችግር ጋር የተያያዘ ሲሆን አመራር ሁል ጊዜም በራስ መተማመን አይኖረውም። በነገራችን ላይ በራስ መተማመን እንዳይኖራቸውም ያደረገው ልሂቁ የትግራይ ልሂቅ የነ ዶክተር ደብረጽዮንን እውነቴን ነው የምላችሁ በራስ መተማመን ስልብን ያደረገው ስልብ። አሁን እንደ ድሮ አይደሉም። እናንተ የተባሉ 1 ሚሊዮን ህዝብ ያስፈጃችሁ ጄኖሳይድን እንኳን መከላከል ያልቻላችሁ እንዲህ ሆናል ለራሳችሁ የምታስቡ ተመጣዋል። ስልብን ያደረጓቸው እና አሁን ምሁር ይጠላሉ። ልሂቅ የሚባል ነገር ነው የሚጠሉት። ተውት። አደባባይ ላይ ሁሉ ወጥተው በሚዲያ ሲናገሩ እኮ የራሳቸው አክቲቪስቶች ምንም ልሂቃኖች አረ ተው፣ እነዚህ ሰዎች ብዙ ችግር ነው ይዘውብን የሚመጡት። በቃ የትግራይን ፖለቲካ ድምጥማጡን ሊያጠፉት ነው። ከሚዲያ ይራቁ፣ አታምጧቸው እስከ መባል ተደርሷል። ይሄ ምን ያህል በራስ መተማመንን ሊያጠፋ እንደሚችል አስቡት። ሻዕቢያም ያንን አድርጓል። ይህን ካላደረጋችሁ ይሄ አይሆንም እያለ በራስ መተማመናቸውን ያዙ። ትግራይ ላይ ያለው በቲፒኤልኤፍ ላይ ያለው ሊደርሺፕ በራስ መተማመኑ እየተቀማ እየተሰለበ ሊደርሺፕ ያ ስለሆነ ሌላው አካል የሚለው ሁሉ ዝም ብሎ የሚያደርግ ነው። አሁን ሻዕቢያ ነው የሚያስብለት። አሁን የነገርኳችሁ ነገሮች በሙሉ ክፉኛ ፍርሃት ውስጥ ክፉኛ መረበሽ ውስጥ ስትገባ የሚኖርህ ባህሪያቶች ናቸው። ቲፒኤልኤፍ ላይ የምታዩት ይሄን ነው። የሰራዊቱ እንቅስቃሴ ነገ ከነገ ወዲያ ምን ሊሆን እንደሚችል አናውቅም።
ነገ ከነገ ወዲያ የትኛው የህብረተሰብ ክፍል ምን ሊያደርግ እንደሚችል አይታወቅም። ነገር ግን የሰሞኑ የሰራዊቱ እንቅስቃሴ ግን ቲፒኤልኤፍ ተማመንበታለሁ በሚለው ሰራዊት ውስጥ ያለውን ከባድ የሆነ ቀውስ ያጋለጠ ነው። እንደዚህ አይነት ቀውስ ውስጥ ያለን ሰራዊት ይዘህ ውጤት አታመጣም። የሚገርማችሁ እኔ አባቴ ሻምበል ነው። የአንድን ወታደር ብቃት ይሄ በሚያሳዩት ትርኢት አለ አይደለም፣ በዛ መለየት ይችላል። በቃ ወታደራዊ እውቀት ሲኖርህ እንደዛ ነው። ይሄ በምታሳየው ትርኢት፣ በሰልፍህ፣ ይሄ ገመድ አወጣጥህ ምናምን እንደዚህ የሚያሳዩት ትርኢቶች አሉ አይደለም፣ በዛ የዛን ሰራዊት የስልጠና ደረጃ፣ የአቅም ደረጃ፣ የዲሲፕሊን ደረጃ መለየት ይችላል። አባቴን ሲለይ ያውቃል። እነዚህ በጣም ሰልጥነዋል ሲል ጥሩ ነው ስልጠናቸው፣ ጥሩ አቅም ያላቸው። ትርኢቱን ብቻ አይቶ ለእኛ እንደ ትርኢት ነው፣ ሰርከስ የሚያሳዩ ነው የሚመስልልኝ። ወታደራዊ እውቀት ግን ላላቸው ሰዎች ግን ከዛ ባለፈ የሰራዊቱን አቅም በደንብ የሚያዩበት አጋጣሚ ነው እና በጥንቃቄ ነው የሚደረገው። ትርኢቱንም ሲያሳዩ ወታደራዊ እውቀት ያላቸው ሰዎች ወይም በጠላት በኩል ያሉ ሰዎች እንዲያስደነብርም የስልጠናቸውን ደረጃ ምናምንም ጭምር ለማሳየት ነው እና ብቁ ከሆኑ ይረብሹሃል፣ ብቁ ደግሞ ካልሆኑ አንተ ትጎዳለህ ማለት ነው። አሁን በጠላት በኩል አለ የሚባለው አካል የዚህን የሰራዊት እንቅስቃሴ ሰልፍ ወጥቶ ደሞዝ ሲጠይቅ እንዲህ ሲጠይቅ አመራሮቹን በዚህ ደረጃ ገልፍጥ አንተ እያለ ሲናገር ሲያዩ የሰራዊቱን ቁመና በደንብ ይገመግማሉ በደንብ። ስለዚህ ከጥይት ባሻገር ይሄ ሰራዊት ፋክሽን እንዳያደርግ ማድረግ የምንችልበት ድል ይኖር ይሆን ብለው እንዲያስቡና እንዲጨነቁበት ያደርጋል። ቲፒኤልኤፍ ራሱን በዚህ ደረጃ ጥሎ ጄኔራል ታደሰ ወረደን ስለማባረር ሲቆምር ነበረ ነው የምላቸው ወዳጆች። ድሮ ጥሩ ቁማርተኛ ነበር፣ አሁን ግን ጠፍቶባቸዋል። ያንን ነው የተገነዘብኩት። ይህን ይመስላል ወዳጆች። ይህን ይመስላል። ጥሩ ውይይት ነበረን፣ ጥሩ ቆይታ ነበረን። እንግዲህ ፌዴራሉ እስካሁን በቦርደር ላይ ስላለው ግንኙነት ዙሪያ ምንም አለ ማለቱ እንዴት ታየዋለህ ነው። በእርግጥ ምንም አላለም ማለት አይቻልም ይመስለኛል። ያልክ ያለው በቲፒኤልኤፍ እና በሻዕቢያ መካከል ያለውን ግንኙነት ነው። የፌዴራል መንግስት ምንም አላለም ማለት አይቻልም። በተለያየ አይነት መንገድ ይህንን አይነት ግንኙነት በጤናማነት እንደማያየው፣ የጦርነት አጋርነት እየፈጠሩ እንደሆነ በዛ አይነት መልኩ እንደሚረዳው በተለያየ አይነት መንገድ ገልጿል። especially because that open border might be used to በዚህ አይነት መልኩ ነው የሚረዳው የጦርነት አጋር ለመፍጠር በሚል የህዝብ ለህዝብ ግንኙነት የሚሉት ነገር ሰበብ እንደሆነ በዛ አይነት መልኩ ነው የሚረዳው እና ይህንን ደግሞ በተለያየ አይነት መንገድ ለምሳሌ ለዲፕሎማቲክ ማህበረሰቡ ደብዳቤዎችን ሲጽፍ ይህን ገልጾት ያውቃል። አንዳንድ የመንግስት ባለስልጣናት አደባባይ ወጥተው ኢንተርቪው ሲያደርጉ ይህን ይገልጹታል። ህዝባዊ መድረኮች ሲኖሩ ጠቅላይ ሚኒስትሩ ጭምር ይህን ሲናገሩት ተሰምቷል እና ያውቁታል። የሚረዱትም ወታደራዊ ትብብር ለመፍጠር እንደሆነ አድርገው እንደሆነ ነው እና ምንም አላሉም ማለት አይቻልም ልል ፈልጌ ነው። ለማቆም የሚያስችል እንቅስቃሴ አላደረጉም እንጂ በማለት ደረጃ ግን አውግዘውታል፣ ልክ አይደለምም ብለዋል። አንድ ጥያቄ ላንተ አለኝ። አሰብ የማን ነው? የኢትዮጵያ ነው። የኢትዮጵያ ነው አሰብ።
ባጭሩ ገርድ ጥሩ ቆይታ ነበረን። ወድጄዋለሁ። በሌላ ጊዜ በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። እስከዛው ያላችሁበት ሰላማችሁ ይብዛ። ጤና ይስጥልን። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ አይዘንጋ። መልካም ጊዜ። Dios